ሙሉ ጎጃም ምን ውስጥ ቢጎዳ አንቺን ብሎ በመውደድሽ ታሞ መቀራረብ ባህል ወጉን ትቶ ነውር እኮ ነው ኧረ እንዴት ታስቦ ውዴ ገላሽ እሸት ማሮ ለላ አይቶ አይጠግቦት ተቆርጦ አይበላ። ሚስጥር ክፍል 5 ጸሐፊ ኻሊድ አቅራቢ ይፋት ላቭ ስቶሪጅ። የጀማልን እጅ ከትከሻ ገፍትራ አድርጋ ወረደችው። የኔን አቅጣጫ ተከትላ ፋሪስ 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 ቆይ ላስረዳ ፋሪስ ብትለኝም ባላየ ባልሰማ ጥያት ተፈተለኩ። አንድ ድቅድቅ ያለ ጫካ ውስጥ ገብቼ የሚሰማኝን ስሜት ማስታገስ ፈለኩ። ጭራሽ ማልቀስ ጀመርኩ። አልቅሼ ስጨርስ ቤት ገብቼ መተኛት ፈለኩ። መተኛት ግን አልቻልኩም። በእያንዳንዷ ትንፋሽ ውስጥ ስሟ፣ ፈገግታዋ፣ ኩርፊዋ፣ ስድቧ ላይፋቅ ሆኖ ታትሟል። ክፍሌ ውስጥ ገደም እንዳልኩ ከቤቴ ሳልወጣ 15 ቀን አሳለፍኩ። 1 2 3 ቀን እነ ራቢያ ሰፈር ብሄድም አላየኋትም። ሰው መርሳት እንደማይቻል በሷ ተረዳሁ። አንዳንድ ሰዎች እየሳቁ ህይወታችን ውስጥ ይገቡና አስለቅሰውን ይወጣሉ። ራቢያ ግን አስለቅሳኝም አልተወችኝም። ልቤ ውስጥ አለች ከልካይ በሌለበት። በሩን ብርግድ አድርጎ መብራት ሳያበራ ክፍሌ ገባ። በእጁ የያዘው ነገር ሰውነቴን ሲከብደው ተንጠራርቶ የባለውን ውሃ ሲዶልብኝ አብርሽ ሲስቅ በእድር መመለሱ ነው አልኩ በውስጤ። ወዲያው ኮስተር ብሎ የእስከ ዛሬው ይበቃል፣ አሁን ተነሳ፣ ማዘር ተጨንቃለች። ከሰማይ ቁርስ በልተን ፈታ እንበል ወተን። እጅን ጎትቶ አስነሳኝ። ፊቱ አስፈርቶኝ ስለነበር ምንም አላልኩ፣ ዝም ነበር ያልኩት። ቁርስ አብረን በላን። የማዘርን ሽሮ፣ ዛሬ ደግሞ እንቁላል ሰርታበታለች። ግርምት ሆነብኝ። ከቤት ወተን ትንሽ እንደተራመድን እኔን ያዩኝ የሰፈር ሰዎች ውይ ፋሪስ አይደለህ እንዴ? የት ሰንብተህ ነው? ክፍለ ሀገር እያሉ ይጠይቁኛል። ለሁሉም መልስ መስጠት ሲያቅተኝ ዝም እያልኩ ሸኘዋቸው። ከሰፈር ስንወጣ የማልጠበቀውን ነገር አብርሽ ነገረኝ። ቆይ ግን ፍቅር እንደዚህ ከሆነ ቢቀር ከምር ጥንቅር ብሎ ይቅር። ሰው ለምን አፍቅሮ ይቃጠላል? አለ አብርሽ። ሰው ፈልጎ አያፈቅርም፣ አፈቅርክ ተብሎ አይወቀስም አልኩና አንተ ግን ትገርማለህ። እኔ እናንተን ያስተሳሰረን ፍቅር ነው። ኢየሱስ ላንተ ሲል የተሰቀለው መስቀል ላይ የተቸነከረው ለፍቅሩ ብሎ ነው። ሰው እኮ ለሚፈልገው ነገር ነው የሚሰቃየው። እኔ እሷን አፈቅራታለሁ፣ ለዛም ስል እሰቃይላታለሁ ብዬ ቁጣዬን አሳየሁት። ግን መቆጣት የምችል አይመስለኝም። እሱማ ልክ ነህ፣ ግን አንተ እየተጎዳ ሳይ ቢቀር ብዬ ተመኘሁ አለ። ፍቅርን ከህመም ይልቅ ትምህርት ነው ብንለው ይቀላል። ሰው ከህመሙ ብዙ ይማራልና አልኩት ደግሜም። በራቢያ የሚሰቃየው እያንዳንዷ ስቃይ ሳትሆን ለፍቅሬ የምጓዘው ርቀት ነው አልኩት። ከሰፈራችን ራቅ እንዳለን አንድ ሊስትሮ በረንዳ ላይ ተቀመጥን። ሰዓቱ ያልፍ ጀመር። በመሃል ራቢያን ላያት ፈልጋለሁ። የሆነ ሆነና ይቅርታ ብዬ ላቅፋት ፈለኩ። እስከ ዛሬ ላላወራት ስታገል ነበረ። ዛሬ ግን መታገስ አቃተኝ። እጄን ለፍቅር ሰጠሁ። ልቤን ለመከተል ቆፍጠን አልኩ። አብርሽ አልኩት። አቤት። እንሂድ ተነሳ አልኩት። ወዴት? ራቢያን ላገኛት፣ ትቀፈኝ፣ ልቀፋት፣ በጣም ናፍቃኛለች። ተነስ እንሂድ አልኩት። ሰፈሩ ጭቃ ነበር። ክረምት መሆኑን ግን አስቤውም አላውቅም። የልቤ የናፍቆት ዝናብ እንጂ ሰማዩ የሚለቀውን መብረቅ አይታወቀኝም። እንደምንም እነ ራቢያ ሰፈር ገባን። ሰፈሩ ግን እንደ ድሮ አልነበረም፣ ጭር ብሏል። ቤታቸው ግቢ እንደደረስን ዞር አልኩ። ራቢያን ፈለኩ፣ የለችም። ቤታቸው ማጠገብ ተቀመጥን። ለ2 ሰዓት ብንጠብቅም ልትወጣ ቀርቶ ቤታቸውም አልተከፈተም። ይህንን ያየ አብርሽ እንሂድ እያለ ተሟገተኝ።
ድርቅ ስልበት ጊዜ መነጫነጭ ጀመረ። አንተ ግን ከፈለክ መሄድ ትችላለህ፣ እኔ ግን ሳላገኛት ንቅንቅ አልልም ብዬ ቁርጤን አሳወቅኩት። ኧረ አልሄድም፣ አብሬህ አይደል እንደ የመጣሁት አለና አካባቢውን ዞር ዞር እያለ በአይኑ ከቃኘ በኋላ እዛ ጋር ይታያል እጁን እየጠቆመ ያቺ ልጅ ሄደን እንጠይቃት። ቀጥ ብለን አብረሽ ወዳያት ሴት ተጠጋጋን። ሰላምታ ሰጠናት። እሷም ሰላም አለችን። እዚህ ሰፈር ነሽ ልበል አላት አብርሽ። በል አለችው። ቆንጆ ሴት ቆንጆ ሰፈር ውስጥ አላት። አሃ ሰፈር እንኳን ያን ያህል አይደለም፣ ቆንጆ ሴት ባልከው እስማማለሁ አለችና አንድ እጇን ለሰላምታ እየዘረጋች ሄለን እባላለሁ አለችው። እጇን ጨበጥ አድርጎ የእጆችስ ማን ይባላሉ አላት። ጨዋታውን የወደደችው ይመስላል። ያስፈልጋቸዋል እንዴ ስትለው አብርሽም ቀበል አድርጎ ከመሮጤ ያተረፍኩት ሌላ መሮጥ ነው። ዛሬ ግን ስሯሯጥ እንደ ባንዲራ ስውለበለብ የቆየሁት ይህንን እጅ ለመንካት ነበረ። እጆችሽ እንደ አርማ ናቸው፣ ግሩም ብያቸዋለሁ አለ አብርሽ። ደነገጥኩ። አብርሽ እንዲህ ወሬኛ ፍርሃተ ቢስ ተቅለስላሽ መሆኑን አላወቅኩም ነበር። ሴት ልጅ ከአፈር መፍለቋን እንድጠራጠር አረግሽኝ ይላታል። ትንሽ ቆይቶ ደግሞ ምን አይነት እግር ነው አፈር ሲነካው እየነጻ የሚሄድ? ባይገርምሽ ከእኔ ፊት የአንቺ እግር ይነጻል እያለ የቆሸሸውን እግሯን በአፉ ያጥበዋል። እሷም ለሱ ቆመች፣ መቆም ጀመረች። ምርር ሲለኝ ራቢያን ታውቂያታለሽ ብዬ አቋረጥኳቸው። ቤቷን ጠቁሜ እያሳየው እዛ ሰማያዊ በር ይታይሻል? የነሱ ቤት ነው። ጠይም ያለች መልከ መልካም አብዝታ ሳቂታ የሆነች ሴት ናት። ስለ ራቢያ ብዙ ነገርኳት። ስጨርስ እጇን እያማታች ግሩም ከአንድ አፍቃሪ የሚጠበቅ ንግግር አለች። ዝም አልኳት። ለማንኛውም አውቃታለሁ። እንዴት እሷን አልወቅ? ሰፈር ውስጥ ጎታ የምትታየው እሷ ነች። ደስታዋ ይገባል። ስትስቅ አንጀት ታርሳለች አለችና የማዳመጥ ተመስጦዋ እያየች ደሞ እኮ ስታኮርፍ ጭራሽ አትችልበትም ወይ ኩርፊዋ አለች በሳቅ። አብሬያት ከልቤ ሳቅኩ። ለሶስት ከሳቅም በኋላ እሺ የት ናት? የት ላግኛት? እንጃ ብቻ ካየኋት ሳምንት አልፎኛል። በፍቅር የተጎዳ ልብ በምኞትና በረሃቦች ውስጥ ዘወትር ይውላሉ። ልቤ ውስጥ የነበረው ተስፋ በአንድ ንግግሯ ምጥጥ አረገችው። ጨለማ ጨለማ ሸተተኝ። ሄለን የት እንዳለች የት እንደሄደች አላውቅም ስትለኝ ተብረክርኬ መሬት ላይ ተዘረፈጥኩ። በጣም አፍቅሯታል እንዴ ትለዋለች አብርሽን። አው በጣም ናፍቀዋለች፣ ከቻልሽ ብትረጅን ደስ ይለኛል ይላታል አብርሽ። ዛሬ እንኳን አልችልም፣ ሰው እየጠበቅኩ ነው። ነገ በዚሁ ሰዓት ከመጣችሁ እኔም አጣራለሁ፣ አብረን መፍትሄ እንፈልጋለን። አብርሽ ያጽናናይ ጀመር። ሄለን የምጠብቀው ሰው ጋር ሄደች። እኔና አብርሽ ወደ ሰፈራችን አዘገምን። አብርሽ ከድብርቴ ያወጣኝ ይመስል ብዙ ያወራል። ጆሮዬ ግን ከብዙ ድምጾች ራቢያ ምትለውን ብቻ መርጦ ያዳምጣል። ሚስጥር ክፍል 5 ታሪካችን ይህን ይመስል ነበር በዛሬው ፕሮግራማችን ላይ። በቀጣይ ፕሮግራማችን ክፍል 6ን ይዤላችሁ እመጣለሁ። አድማጭ ተመልካቾች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። ሼር ላይክ ማድረጋችሁን አትዘንጉ። እንዲሁም ሼር ላይክ እያደረጋችሁ ለምታበረታቱ ዘወትር ድጋፋችሁ ላልተለየ ቃል የለኝም፣ ክብረት ይስጥልኝ እያልኩኝ የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተኗን በመጫን የዘወትር ቪዲዮ ግብዣ ይሆናል። ይህ ቻናል የሚተላለፍበት በእውነተኛ ታሪክ የተመሰረተ ከደራሲያን ዓለም ህይወትን እንዴት እንኖራለን የሚለውን ነገር ከነዚህ ታሪኮች ላይ ትላንት ያለፍንባቸው ዛሬ የምንኖርባቸው ለነገ ተስፋ የሚሆኑን
ታሪኮች እውነተኛን ታሪክ ስለሆነ ማስተላለፍበት ከእውቀተኞች የተጻፈ ለእናንተም ይጠቅማችኋል ብዬ አምናለሁ። ስለምታዳምጡኝ እጅግ በጣም አመሰግናለሁ። ሰናይ ጊዜ